ሀይሚና ብሩክ እልክ ውስጥ የገቡት እንግዲህ ሁለታቸውም ጋር እውነት ስላለ ነው። ሀይሚ ጋም እውነት አለ፣ ብሩክ ጋም እውነት አለ ማለት ነው። ስለዚህ ዛሬ በሶስት ጉዳይ ነው የመጣ ረጅም ደቂቃ ሰርቼ ሀሳቤን ገልጬላችኋለሁ። ሙሉ ሰምታችሁ ሙሉን አስተያየት ሰምታችሁ አስተያየት ለምትሰጡኝ በጣም ነው የማመሰግነው። እንዲሁም ደግሞ ቪዲዮን ሳትሰሙ አስተያየት የምትሰጡኝ አላችሁ። እኔ ያወራሁት ሌላ፣ የምትሰጡኝ ኮመንት ሌላ። ለዚህ እኔ ምንም መልስ የለኝም ማለት ነው። ከቻላችሁ ቪዲዮን ሰምታችሁ ስህተት እንኳን ካለ ሀንቹ እዚህ ላይ ትክክል ነሽ፣ እዚህ ላይ ግን ልክ አይደለሽም ብትሉኝ ማስተካከል እችላለሁ ማለት ነው። ስለዚህ ቪዲዮ ሳትሰሙ እባካችሁ አስተያየት አትስጡ በማለት ዛሬ የመጣውበት ጉዳይ ማለት ነው። ሀይሚ ለምንድን ነው እንደዚህ እያደረገች ያለችው? ምንድን ፈልጋ ነው? ከብሩክ ምንድን ነው መስማት የፈለገችው? ምንድን ነው ብሩክስ ማድረግ ያለበት? እንዲሁም ደግሞ ዳኒ ምን ፈልጎ ነው በዚህ ልክ እንደዚህ የሁለቱን ህይወት ውስጥ ገብቶ እንደዚህ ማመሰቃቀል የፈለገው? የሶሲስ ፍላጎቷ ምንድን ነው? መጨረሻው ምንድን ነው? ብሩክና ሀይሚ ላይስ ያለው እውነታ ምንድን ነው? ስህተቱ ምንድን ነው የሚለውን አጠር አድርጌ ግልጽ ለማድረግ ነው የመጣሁት። ትናንት የተሰራው ቪዲዮ እንግዲህ ትናንት በሰሩት ሀሳብ ሰርተናል። ዛሬ ግን ደግሞ የተለየ ሀሳብ ማለት የእነሱን ሀሳብ በራሴ ሀሳብ ለመመለስ ነው የመጣሁት ማለት ነው። አስተያየት ላይም ስላለ ማለት ነው። ብዙ ያልገባችሁ ወይም ያልተረዳችሁ አላችሁ ስለ ቪዲዮ ማለት ነው። የምር ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ የጨረቃ ቤተሰቦች እንግዲህ ትናንት በተሰራው ቪዲዮ አይታችኋል። ብዙዎቻችሁ ደንግጣችኋል። እኔም ራሱ ደንግጫለሁ ማለት ነው። ነገር ግን ስለ ትናንትናው ቪዲዮ በቃ ሀሳብ ሰጥተናል። አሁን እንዴት ነው ለየት ያለ ሀሳብ ነው መስጠት የምፈልገው ማለት ነው። ከትናንቱ ጋር ተመሳሳይ ቢሆንም ማለት ነው። እና ወደ ጉዳይ ሳልፍ እንግዲህ በመጀመሪያ ከሀይሚ ነው የምጀምረው። ሀይሚ ከብሩክ አንድና አንድ ብቻ ነው ጥያቄ ይዛ የመጣችው። ይዛ ስትመጣም ይሄን ነገር ለማጣራትና ለማጽዳት ፈልጋ ነው። በመጀመሪያ ሀይሚ ብሩክን በጣም ታምነዋለች። ከዚህ ሁሉ ከሚንጋገው ሰው ለቪዲዮም ይሁን ለምንም ይሁን በፍጹም ብሩክ ጋር ውድድር ወይም ማወዳደር አይቻልም። ያ ማለት ለብሩክ ሀይሚ ትልቅ ቦታ አላት። በጣም ተወደዋለች፣ በጣም ታከብረዋለች። አጠዋለውን ብላ ስለምታስብ እሷ ለብሩክ ያላትን ቦታ ሳይሸራረፍ ማስኬድ ነው የምትፈልገው። ለዚህ ታዲያ ደግሞ ማጽዳት ያለባትን ነገር ማጽዳት የእሷም ግዴታዋ ነው ማለት ነው። ምክንያቱም እንዴት ነው በላይፍ ላይ ቀልድ የለም አደለ? አሁን እንደዚህ ስላችሁ ብሩክ እየቀልደ ነው ማለት አይደለም። ስለዚህ ለብሩክ ደግሞ እመጣላችኋለሁ። ስለዚህ አሁን ሀይሚ የመጣችበት ጉዳይ የዳኒን ሀሳብ ይዛ አይደለም፣ እኔ እንደተረዳዋት ማለት ነው። ዳኒ ፎቶሾፕ ያሳያት ምን ያሳያት እሱ የሚታወቅ ነገር የለው። እኔ እሱን አላምንም። ዳኒ ያላትን ይዛ አይደለም። ዳኒ ሲጀመር ከሀይሚ ጋር እንደዚህ ያለው ቅርርብነት ምንድን ነው? ለማደግ ብቻ ነው በቃ። ግልጹን ስነግራችሁ ታውቃላችሁ። ብዙዎቻችሁ ግን የተደናገራችሁ ካላችሁ ዳኒ ሀይሚ ጋር እንደዚህ መስራት የፈለገው ለሀይሚ ያግዞ ብሩክን እንደዚህ እየተናገረ ለሀይሚ ጠበቃ የቆመ ምናምን ሳይሆን ማን ስለሆነ ማለት አንድ ሰው በፍቅረኛሞች መሀል ገብቶ እንደዚህ ማድረግ አይችልም። ያ ሰው ማን ነው? ስለዚህ ዳኒ ማደግ ብቻ ነው የሚፈልገው። ይሄንን ልላችሁ ፈልጋለሁ። የዳኒንና የሀይሚን ያላቸውን ቅርርብ ሰሞኑን እየተደረገ ያለው በቪዲዮ ብቻ ነው። የሶሻል ሚዲያ ሰዎች ናቸው፣ ይታወቃሉ። ዳኒ ለማደግ ብቻ ነው እያደረገ ያለው። እኔ ያለውልሽ ብሎ ሼር አድርጎ አይቻለሁ ማለት ነው። ስለ ዳኒና ስለ ሀይሚ ይሄን ብዬ ከዘገው ማለት ነው። አሁን ሀይሚ ጋር ምንድን ነው መጠየቅ የምትፈልገውን ነገር መጠየቅ መብት አላት አይደል? በብሩክ ላይፍ ውስጥ እስካለች ሁሉንም ነገር የመጠየቅ የማወቅ መብት አላት ብዬ አስባለሁ፣ እንደኔ ማለት ነው። ብሩክም ደግሞ ሀይሚ በምታደርጋቸው ነገሮች ለምሳሌ ከዳኒ ጋር ያልሆነ ነገር እንደዚህ ብታወራ ወይም ብትሰራ እንደዚህ እየሰራች ቢያያት የመናገር መብት አለው ብሩክ ማለት ነው። ለምን ሀይሚ የእሱ እስከሆነች ድረስ እኔ ሁለቱንም ወክዬ ነው የምናገረው በራሴ ሀሳብ ማለት ነው። ይሄ እንዳለ ሆኖ አሁን ሀይሚን አሁን በጣም እየተረገጠች ነው። ብሩክም ተናዷል፣ ሀይሚም ተናዳለች። ሁለታቸው ስሜታዊ የሆኑበት ምክንያት ሁለቱም ጋር እውነት አለ። ሀይሚ ጋር እውነት አለ፣ ብሩክ ጋም እውነት አለ። ሀይሚ ጋር እውነት ያለው ምንድን ነው? ትክክለኛ እውነተኛ ጓደኛዋ ስለሆነ ብሩክ ያለፈ ታሪክም ይሁን ያሆነም ይሁን ያለፈ ታሪክ እንኳን ቢሆን በዚያው እንደሄደ ቢቀር ይሄ ነገር ርዕስ ተሰጥቶት አይነሳም ነበር። ነገር ግን የብሩክና የሶሲ ግንኙነት ከሀይሚ በፊት ነው ትውውቃቸው አይደል? ሶ ያ እንዳለ ሆኖ አሁን እንደገና ሶሲ አገር ሽቶባት መታ ቪዲዮ ሰርታለች።
የሚደብር ፕራንክ ማለት ነው። እሱን የሚደብር ፕራንክ ስትሰራ ያለፈ ታሪክ እንኳን ጓደኛውም ትሆኖቱም ትሁን ስለዚያ ማቀው ነገር የለም። አሁን እንደዚህ ቪዲዮ ስትሰራ ካላቸው የቅርርብ አንጻር ሶሲ ያላት እንዴት ነው ልበ ሙሉነት የልብ ስለተሰማት ሀይሚን ከፍ ዝቅ እያየቻት ስለሆነ አክቶ አይደለም ለሀይሚ ለተመልካች እንኳን ስለማይመጥን ከብሩ ጋር ያላቸው ቅርርብነት ራቁቷን እየመጣች ይሄ ነገር ምንድን ነው ብላ መጠየቅ ሀይሚ አትችልም? ትችላለች። 100% መብት አላት ሀይሚ የመጠየቅ ማለት ነው። ታዲያ ይሄ ነገር ደግሞ ብሩክ ድሮ ከሶሲ ጋር ሲገናኝ ወይም ሲያወራ ጓደኝነት በእህትነትም በየትኛውም ዋቴቨር ይሁን ከሀይሚ ጋር ሳይገናኝ በፊት ነው አይደለ? ስለዚህ ሀይሚ አይደለም እያለች ያለችው እሱም ያለው እንደዛ ነው። ታዲያ ብሩክ ጋር ያለው ደግሞ ወደ ብሩክ ስመጣ ብሩክ ደግሞ ጨዋ ሆኖ ሳለ ከሀይሚ ጋር ከተገናኘ ጀምሮ ከሀይሚ ጋር እንደዚህ ላይፍ ከጀመረ ጀምሮ ከሶሲ ጋር ምንም አይነት ግንኙነት እንደሌለ እሱ በግልጽ ያውቃል፣ ብሩክ ማለት ነው። ይሄንም እኮ ሀይሚ ታውቃለች። ግን ደግሞ አሁን እየተደረገ ባለው ነገር ሀይሚ ማጣራት ትፈልጋለች። ገባችሁ አይደል? ስለዚህ ብሩክ የራሱን የልበ ንጹህነት እያወቀ ጨዋ መሆኑን እያወቀ ሀይሚ ስትጠይቀው ተረጋግቶ ማስረዳት ያለበት ብሩክ ነው። ለምን ብሩክ አሁን በመጫጫ እንደዚህ በማለት እሱ በቃ በነገሩ እንዳለ ማስመሰል የለበትም። ብሩክ ጨዋ እንደሆነ ይሄን በዚህ ነገር ምንም እንደሌለ ከሀይሚ ጋር ከተገናኘ ጀምሮ ከኋላም ከፊትም የተደበቀ ማንነት አይደለም እንኳን ከሶሲ ጋር ከየትኛውም ነገር እንደሌለ ጨዋ እንደሆነ ታማኝ እንደሆነ 100% ብሩክ ታማኝ ነው። እውነት ለመናገር እኛ ራሱን መሰክራለን ታማኝ ለመሆኑ ማለት ነው። ስለዚህ ብሩክ ጨዋና ታማኝነቱ በእንደዚህ አይነት ነገር እንደማይገኝ ብሩክ ጠንቅቆ ያውቃል፣ እኛም እናውቃለን። ታዲያ ይሄ እውነቱ ሳለ ብሩክ ደግሞ ማስረዳት ያለበት ለሀይሚ ተረጋግቶ ማስረዳት ያለበት ብሩክ ነው። ይሄ የብሩክ ኃላፊነት ነው። በቃ ይሄ ነው ያለው ሁኔታ ማለት ነው። ሲቀጥል ደግሞ ሀይሚ ማለት ነው አንቺም ስትናገሪ የምር ማለት ነው ስትናገሪ ብሩክን ከማንም በላይ ታውቂዋለሽ ጠንቀሽ ተሎ እንደሚናደድ እንደሚበሳጭ። ብሩክ የሚያበሳጨው ምንድን ነው? ባላደረግከው ነገር አደረግክ ሲባል ይሄ ማንም ሰው ያበሳጫል። ግን ደግሞ ትዕግስት ያስፈልጋል እውነቱን ለማስረዳት። አሁን ብሩክ ምንም ጥፋት የለበትም ፕራንክ ከመስራቱና ከሶሲ ጋር ከመገናኘት እንደዚህ አብረው ከመምጣታቸው በላይ ብሩክ ጥፋት አለበት ብዬ አላስብም በፍጹም ማለት ነው። ያላየነውን ምን ብለን አሁን ሀይሚ ምንድን ነው ለምንድን ነው በሁለታችሁ ውስጥ ያለው ኬዝ ምንድን ነው? እኔ ማጣራት ፈልጋለሁ፣ እኔም ኦዲየንስም ማወቅ ይፈልጋል። ስለዚህ በዝርዝር ልታስረዳኝ ትችላለህ ወይ ስትለው ብሩክ ያናድደው ምንድን ነው? እኔን አታውቂኝም ወይ? እኔን አንቺ በዚህ ልክ ነው ወይ የምታውቂኝ? ከአንቺ ጋር ሁኜ ምንድን ነው የተደበቀ ላይፍ ያለኝ? ከኋላ ከፊት አለኝ ወይ የተደበቀ ላይፍ? ይሄ እኮ የለም ብሩክ፣ ግልጽ ነው። ሀይሚም እኮ ይሄ እንዴት ነው ለእሷ ምንም የሚደብቃት ነገር እንደሌለ እሷን ምንም የሚዋሻት ነገር እንደሌለ እኮ ሀይሚ እኮ ታውቃለች ጠንቅቃ ማለት ነው። አሁንም ግን ደግሞ ለእሷም ለተመልካችም ስሙን ማጽዳት ትፈልጋለች። በቃ እየተባለ አሁን እራሱ እኮ ብታዩት ሶሻል ሚዲያ ማለት ነው በቃ እንዴት ነው ሶሲና ብሩክ የሆነ ግንኙነት እንዳላቸው የሆነ ግንኙነት ቢኖራቸው አይደለ እንደዚህ ሲወጡም ሲገቡም እንደዚህ በጣም ብዙ ይወራል። ይሄን ነገር ደግሞ ሀይሚም እንዴት ነው በቃ ክሊር ማድረግ ትፈልጋለች። ታዲያ ብሩክም እኮ ጨዋ ሆኖ እያለ ምንም ነገር ባልሰራው ነገር ትክክለኛና እውነተኛ ሆኖ ሳለ ይሄን ነገር ቢያስረዳት ቢመልስላት ደስ ይለናል። ከመጫጫህ ባለፈ ማለት ነው። ሲጀመር ሁለታቸው ስሜታዊ የሆኑበት ሀይሚ ጋ እውነት አለ። ለምን መጠየቅና ማወቅ ስላለባት ማለት ነው። ምክንያቱም ጓደኛዋ ነው። በጓደኛዋ በብሩክ ቀልድ አታውቅም። ሀይሚም ቢሆን ብሩክም በሀይሚ ቀልድ አያውቅም። በሀይሚ ድርድር አያውቅም። ሀይሚ ሲጀመር ብሩክን ማጣት አትፈልግም። እውነቱ ሲነገር ማለት ነው። ስለምትወደው ስለምታፈቅረው ብሩክን ማጣት አትፈልግም። በቃ ይሄ ነው እንዲታወቅላት የምትፈልገው። ታዲያ ማጣት እንደማትፈልግ እየታወቀ በመሀላቸው እንዲህ አይነት ነገር ህይወታቸው መጥቶ የሚበጣበጥ ሰው ሲገባ ይሄ ነገር ምንድን ነው? በምን መልኩ ስለሆነ ነው እንደዚህ ተገላልጣ ራቁቷን እየመጣች ፊት ላይ እንደዚህ ታገትራ ይቅርታዬን ቃል ስናገረው የምር ማለት ነው። ሀይሚን ከፍ ዝቅ አድርጋ ስለምታያት ሶሲ የምታሳየው አክት አይደለም ለሀይሚ ለእኛ ራሱ ይደብራል በጣም ማለት ነው። ሴት ሆና በሴት ልጅ እንደዛ ማድረግ የለባትም። ሶ ብሩክ አንተ
የሀይሚ ጥያቄ ለምንድን ነው ከሶሲ ማትርቀው? አንተና ሶሲ ባላችሁበት ቦታ መገኘት አልፈልግም። ሁለታችሁን አንድ ላይ ለደቂቃ ማየት አልፈልግም። እኔን የምታከብረኝ የምትወደኝ ከሆነ ከሷ ራቅ ነው የሀይሚ ጥያቄ። ብሩክ ደግሞ የማይርቅበትን ምክንያት መራቅ ግድ ነው። ብሩክ ይሄ ፍላጎትም ሳይሆን ከሀይሚ ጋር ለመሆን ወይም ህይወት ላይፋቸው እንዲቀጥል ከተፈለገ ሀይሚ የማትፈልገውን ነገር ብሩክ አለማድረግ ግዴታ ነው። ውዴታ ሳይሆን ግዴታው ማለት ነው። ለምን ሁለታቸውም በቃ እንዴት ነው አብረው መኖር ስላለባቸው ሀይሚና ቡራ ማለት ነው። ስለዚህ ሀይሚዬ ደግሞ ይህን ነገር ስትጠይቂ ስታስረጁ ከሱ ምላሽ ስትፈልጊ የብሩክን መናደር ታውቂያለሽ። ብሩክ ጋር ደግሞ ምንም የተደበቀ ውሸት ስለሌለ እንደማይወሽሽም ስለምታቂ የብሩክ ልብ ንጹህ ስለሆነ በንጹህ ልቡ ስለሆነ የቀረበሽ ነገሮችን ስትጠይቂ ተረጋግተሽ ደራ በመግባት አለ አይደል በቃ እንዴት ነው አሁን ትናንትና ሲጫጫው ነበር እሰይ ምናምን ደጋረኩ ስትል ነበርና